ሰላም ይህ ቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል የአጀንዳ ማሰባሰብ ሂደቱን በተያዘው የጥቅምት ወር አጋማሽ ላይ ለማካሄድ የሚያስችል ሁኔታ ለመፍጠር እንደሚሰራ ገለጸ። ኮሚሽኑ ይህን ያስታወቀው ዛሬ ረፋድ በወቅታዊ ጉዳዮች ላይ ለጋዜጠኞች በሰጠው መግለጫ ነው። በመግለጫው ኮሚሽኑ በትግራይ ክልል የምክክር ሂደቱን ለማድረግ የተለያዩ ውይይቶችን እያደረገ መሆኑ የተገለጸ ሲሆን በክልሉ በኩል ከፌዴራል መንግስት ጋር በተያያዘ የተነሱ ጉዳዮችን በተመለከተ ለፌዴራል መንግስት ከፍተኛ አመራሮች ጉዳዮቹን ማቅረቡን ገልጿል። በዚህም ከክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ጋር በተደረጉ ውይይቶች በዚህ የጥቅምት ወር አጋማሽ ላይ ወደ ስራ መግባት የሚያስችል ሁኔታ እንደሚፈጠር ተስፋ መኖሩን በመግለጫው ተጠቅሷል። በተጨማሪም በትጥቅ ግጭት ውስጥ የሚገኙ አካላቶችን በምክክር ሂደቱ ለማሳተፍ የሚደረጉ ጥረቶች አሁንም ተጠናክረው መቀጠላቸውን የኮሚሽኑ ቃል አቀባይ ጥበቡ ታደሰ ተናግረዋል። በተጨማሪም በዛሬው መግለጫ ኮሚሽኑ በደቡብ አፍሪካ፣ በሰሜን አሜሪካ፣ በካናዳ፣ በተባበሩት አረብ ኤምሬትስ፣ በስዊድንና እንግሊዝ በአካል በመገኘት አጀንዳ የማሰባሰብ ሂደት መጠናቀቁን አስታውቋል። በዚህም ተሳታፊዎች እንደ ሀገር ለገጠሙት አለመግባባትና የሀሳብ ልዩነቶች መንስኤ ናቸው ያሏቸው ጉዳዮች ላይ ምክክር አድርገው አጀንዳቸውን በመለየት ለኮሚሽኑ ማስረከባቸውን ቃል አቀባዩ ተናግረዋል። በሂደቱ በራሳቸው ምክንያት የተለየ ሀሳብ አለን የሚሉ ወገኖች በመድረኩ እንዲሳተፉ ጥረት ተደርጎ ሀሳባቸውን እንደገለጹ የጠቀሱት ቃል አቀባዩ የተወሰኑ ዜጎች አዳራሽ ለመግባት ፈቃደኛ እንዳልነበሩ ገልጸው የነበረው ሁኔታ በምክክር ሂደት ላይ ግን የፈጠረው ተጽዕኖ የለም ሲሉ ተደምጠዋል። በቀጣይ ከዲያስፖራ ማህበረሰብ የተሰበሰቡ አጀንዳዎች ኮሚሽኑ በሚያከናውነው የአጀንዳ ቀረጻ ሂደት ከሌሎች አጀንዳዎች ጋር ተካተው የሚታዩ መሆኑን በመግለጫው ተመላክቷል። በአካል በመገኘት ከዲያስፖራ ማህበረሰብ ጋር የሚደረገው የአጀንዳ ማሰባሰቢያ መርሃ ግብር ቢጠናቀቅም በበይነ መረብ አጀንዳዎችን የመቀበል ሂደት እንደሚቀጥልም አስታውቋል። የትምህርት ሚኒስቴር በአቅም ማሻሻያ ወይም ሬሚዲያል ፕሮግራም ትምህርታቸውን ለመከታተል የሚያስችል ውጤት ያመጡ ተማሪዎች የተቋም ምርጫቸውን እስከ ጥቅምት 12 ድረስ ማስተካከል እንደሚችሉ ገለጸ። ሚኒስቴሩ ይህን የገለጸው በአቅም ማሻሻያ ፕሮግራም ዩኒቨርሲቲ ምርጫን ለመሙላት እየተጠባበቁ ላሉ ተማሪዎች በኦፊሴላዊ የፌስቡክ ገጹ ባወጣው ማስታወቂያ ነው። በዚህም ተማሪዎች የተቋም ምርጫቸውን እስከ ጥቅምት 12 ድረስ በየትምህርት ቤቶቻቸው በተመደቡ መምህራን በኩል ማስተካከል እንደሚችሉና የሞሉትን የተቋም ምርጫ ማረጋገጥ የሚችሉ በትን ማስፈንጠሪያ በገጹ አስቀምጧል። ሚኒስቴሩ በዚሁ ማስታወቂያው የአቅም ማሻሻያ ፕሮግራሙን የማያስተናግዱ 7 የትምህርት ተቋማትንም ይፋ አድርጓል። በዚህም አዲስ አበባ ሳይንስና ቴክኖሎጂ፣ አዳማ ሳይንስና ቴክኖሎጂ፣ ሲቪል ሰርቪስ፣ ሐዋሳ፣ ጅማና ኮተቤ ዩኒቨርሲቲዎች የሬሚዲያል ፕሮግራምን እንደማያስተናግዱ ጠቁመዋል። የ2018 የትምህርት ዘመን የአቅም ማሻሻያ ፕሮግራም መቁረጫ ነጥብ ተማሪዎች እንደተፈተኑት የትምህርት አይነት ብዛት 33 በመቶ ሆኖ መወሰኑ ይታወሳል። የቀድሞ የኬንያ ጠቅላይ ሚኒስትር ራይላ ኦዲንጋን አስከሬን ለመሰናበት በስቴዲየም በተሰበሰቡ ሰዎች ላይ ፖሊስ ጥይት በመተኮሱ የ3 ሰዎች ሕይወት ማለፉን የመብት ተሟጋች ድርጅት አስታወቀ። በናይሮቢ በሚገኘው ካሳራኒ ስታዲየም አስከሬን ለመሰናበት ከተሰበሰቡት ገሚሱ ወደ ቪአይፒ አካባቢ በመምጣታቸው ፖሊስ በ10 ሺዎች የሚቆጠሩ ሰዎች በተሰበሰቡበት ተኩስ መክፈቱ ብጥብጥ አስነስቷል። ቮካል አፍሪካ የተሰኘው የመብት ተሟጋች በስቴዲየሙ በተነሳ ግርግር የተገደሉት 3 ሰዎች አስከሬን ወደ ናይሮቢ የሬሳ ማቆያ ክፍል መወሰዱን እንደገለጸ አዣንስ ፍራንስ ፕሬስ ዘግቧል። የ80 ዓመቱ ጉምቱ ፖለቲከኛ ኦዲንጋ በደቡባዊ ህንድ በሚገኝ የጤና ክሊኒክ ባለፈው ሮብ ህይወታቸው ማለፉ አብዛኛውን የሀገሬውን ዜጋ አስደንግጧል። አባት በሚል መጠሪያ የሚታወቁት ኦዲንጋ 5 ጊዜ ለፕሬዝዳንትነት ተወዳድረው ድል ባይቀናቸውም በሀገሪቱ ዲሞክራሲ እንዲሰፍን ትልቅ አስተዋጽኦ ከነበራቸው የኬንያ ፖለቲከኞች አንዱ ነበሩ። ትላንት አስከሬናቸውን ለመቀበል በርካታ ህዝብ በጆሞ ኬንያታ አውሮፕላን ማረፊያ በመሰብሰቡ የሀገሪቱ ሲቪል አቪዬሽን ባለስልጣን አንዳንድ በረራዎችን ጨምሮ ስራውን ለጊዜው ለማቆም ተገዶ ነበር። በመጀመሪያ አስከሬኑን ወደ ፓርላማ ለመውሰድ እቅድ የነበረ ቢሆንም በኋላ ላይ ባለስልጣናቱ የሬሳ ሳጥኑን ከመዲናይቱ ወጣ ብሎ በሚገኘው ካሳራኒ ስታዲየም ወስደውታል። በስታዲየሙም በርካቶች ተሰብስበው የሬሳ ሳጥኑን መምጣት እየተጠባበቁ የነበረ ሲሆን የፖሊስን የጥይት ሩምታና አስለቃሽ ጭስ ተኩስ ተከትሎ የተዘበራረቁ ትዕይንቶች ተስተውለዋል። የፈረንሳዩ የዜና ተቋም ዘጋቢ ፖሊሶች ለማምለጥ የሞከሩ ሀዘንተኞችን ሲደበድቡ መመልከቱን ገልጿል። ቆየት ብሎ ፕሬዝዳንት ዊሊያም ሩቶ ከኦዲንጋ ቤተሰቦችና ከፍተኛ ባለስልጣናት ጋር በስቴዲየሙ ተገኝተው የኦዲንጋን አስከሬን ተሰናብተዋል። በስታዲየሙ መረጋጋት ከሰፈነ በኋላ ህዝቡ ኦዲንጋን ለመሰናበት በድጋሜ ወደ ነበረበት ተመልሷል። ብሔራዊ የቴሌቪዥን ጣቢያውም ኦዲንጋ የፊታችን እሁድ በሚቀበሩበት በምዕራብ ኬንያ በምትገኘው ቦንዶ ከተማ በርካቶች ተሰብስበው አሳይቷል።
ኢትዮ ቴሌኮም ትላንት በይፋ ያስተዋወቃቸው የዘመናዊ የሞባይል ስልክ ገጽታ ያላቸውን ምርቶች ከመጪው ሳምንት ማገባደጃ ጀምሮ ለገበያ እንደሚያቀርብ አስታወቀ። ኩባንያው ትላንት አመሻሽ በሸራተን አዲስ ሆቴል ዘኔክሰስ የተሰኙ የሞባይል ስልኮች፣ ታብሌቶች፣ ዴስክቶፖች፣ ላፕቶፖች፣ ቲን ክላይንት እና የክላውድ ወርክ ስፔስ መፍትሄዎችን ይፋ አድርጓል። ከእነዚህም ውስጥ የዘመናዊ ስልክ አጠቃቀምን ከተለመዱት አነስተኛ ስልኮች ጋር በማቀናጀት የያዙትና በሶስት አይነት አማራጭ የቀረቡት የሞባይል ቀፎዎች በመጪው ሳምንት ቅዳሜ ለገበያ እንደሚቀርቡ የኩባንያው የማርኬቲንግ ቢ2ሲ ቢዝነስ ዳይሬክተር ታምራት ተስፋዬ ለቃና ተናግረዋል። ዳይሬክተሩ በመጀመሪያው ዙር ለገበያ የሚቀርቡ 50,000 ስልኮች ዝግጁ እየተደረጉ መሆኑን የጠቀሱ ሲሆን በቀጣይ ለደንበኞች በሰፊው ይቀርባል ብለዋል። ደንበኞች ምርቶቹ ለገበያ ሲቀርቡም የፎርጂ አገልግሎት ባለባቸው ከተሞች ላይ ባሉ የኢትዮ ቴሌኮም ሱቆች ሊያገኟቸው ይችላሉ ብለዋል። የሞባይል ስልኮቹ አሁን ላይ በሽያጭ የሚቀርቡ ሲሆን በቀጣይ ለኩባንያው ደንበኞች በዱቤ የሚቀርቡበት ሁኔታ እንደሚመቻችም ለቃና አስረድተዋል። ኢትዮ ቴሌኮም ትላንት ይፋ ያደረጋቸው እነዚህ ዘኔክሰስ የተሰኙ ምርቶች ከመደበኛዎቹ ስማርት ስልኮች አንጻር በተመጣጣኝ ዋጋ የሚቀርቡና ለተጠቃሚዎች አስፈላጊ የሆኑ የስማርት ስልክ አገልግሎቶችን የሚሰጡ እንደሆነ ተገልጿል። የኩባንያው ዋና ስራ አስፈጻሚ ፍሬ ህይወት ታምሩ ተቋማቸው በከፍተኛ የስማርት ዲቫይሶች ዋጋ፣ በውስን የዲጂታል እውቀትና ክህሎት እንዲሁም በተደራሽነት ምክንያት የተከሰተውን የአጠቃቀም ክፍተት ለመሙላት ወሳኝ መፍትሄ ይዞ መቅረቡን አብራርተዋል።